የሰዎችን ድካም አትፈልግ፣ እንደማትየው፣ እንደውም አትስማው፣ እንደውም አትነጋገረው። መድኃኒታችን ኢየሱስ ክርስቶስ ራሱ ቁጭ ብሎ ከተማረ ማን ነው ማይማር? ጌታችን እንኳን ትታችኋቸው ሂዱ እኮ አይደለም ያለው፣ የሚያደርጉትን አታድርግ። በቃ የሚገባቸው ሰዎች ባንሆን እንኳ እግዚአብሔር በእኛ ይሰራል። ክቡራን አበው ካህናት፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ ምዕመናንና ምዕመናት እንዲሁም ሕፃናት እንደምን ሰነበታችሁ? ድምጻችሁ በእውነት አይሰማም። እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉንም እንድንሰማ የረዳን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው፣ ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት በረከት ረድኤት ለሁላችንም ያሳትፈን። እንደ እግዚአብሔር ቅዱስ ፈቃድ የዚህች ምሽት እንድንማርበት የመረጥኩት ርዕስ የወርቅና የብረት ማኅተም በሚል ርዕስ እንማራለን። የወርቅና የብረት ማኅተም። ይሄ ቃል የኔ ቃል አይደለም። የጎርጎርዮስ ዘንዚናዙ ቃል ነው። በትምህርት የማጠናቀቂያ የዚህን አባባል ሐሳብ ጠቆሜ አበቃለሁ። እግዚአብሔር ከሁላችን ጋር ይሁን። ኦርቶዶክሳውያን ምዕመናን፣ ዲያብሎስ ከኛ ይልቅ ዘውትር የእግዚአብሔር ካህን ላይ እንደሚያተኩር ታውቁ ይሆን? ከኛ ከምዕመናን ይልቅ ዲያብሎስ ካህናትን ይተናኮላል፣ ካህናትን ይፈትናል፣ እረኞችን ያጠቃል፣ እረኞችን ለመጣል ይተጋል። ዋናው ትኩረቱ እረኛውን ብመታ መንጋው ይበተናል የሚለው ሐሳብ ነው። አንድ መሪ ስጥል ብዙ ተመሪዎችን እጥላለሁ ብሎ በካህናት ላይ ብርቱ ፈተና ያጸናል፣ ውጊያውንም ያበዛል። ወገኖቼ፣ ጌታችን እንኳን በወንጌል ያለውን አታስታውሱም? እረኛው እመታለሁ መንጋውም ይበተናል የሚለው ቃል ይፈጸም ዘንድ ያለውን አታስታውሱ? ኦርቶዶክሳውያን፣ በዚህ ዘመን እረኞችን፣ ካህናትን ሰይጣን ቢፈትን ዲያብሎስ ቢያደክማቸው ብታዩ የውጊያውን አቅጣጫ ተረዱ እንጂ አደራችሁን እንዳትፈርዱባቸው። ዲያብሎስ በትኩረት እየተዋጋን እንደሆነ ተረዱ እንጂ እንደ አንድ ግለሰብ
እንደተጠቃ ብቻ አትመልከቱ ኦርቶዶክሳውያን። የአንድ ካህን፣ የአንድ አገልጋይ፣ የአንድ ጳጳስ መድከም የመንጋው መድከም እንደሆነ ያውቃል። አንዱን በማድከሙ ምክንያት ብዙዎችን እንደሚያዝል ያውቃል። ውጊያውን የተረዳችሁት ይሆን ወገኖቼ? ለዚህ እኮ ነው ታስታውሱ የለ ጌታችንን በገዳመ ቆሮንጦስ በምድረ በዳ ከፈተነው በኋላ እኮ ለምንድን ነው ካህናትን ድል በምነሳበት በቤተ መቅደስ ደግሞ እማልሞክረው ብሎ እኮ ጌታችንን ወደ ቤተ መቅደስ ወስዶ እኮ ፈትኖታል። ይሄ ምንን ያስገነዝባል ምእመናን? በቤተ መቅደስ ያሉ አገልጋዮች የፍጹማን ኅብረት አይደለችም፣ ክንፍ ያወጣች አይደለችም፣ እማትፈተን አይደለችም። ከውጊያ ነፃ የሆነ ወረዳ እንዳይመስላችሁ፣ እንደውም ውጊያው ያለው እዚህ እንደሆነ እንድትረዱ። ለዚህ እኮ ነው ካህናትን ድል በምነሳበት በቤተ መቅደስ ደግሞ ልሞክረው ብሎ ይዞት የመጣው። ይሄ ምንን ያሳያል? አያችሁ፣ መውደቅ ይኖራል፣ መድከም ይኖራል፣ መዛል ይኖራል። ውጊያ በቤተ ክርስቲያን ውስጥ ይኖራል። አንዳንዶች እንዴት ይህን እናያለን? እንዴት ይህን እንሰማለን? እንዴት ይህን የኮሽታ ድምፅ እንዴት በጆሮአችን እናደምጣለን ብለው አንዳንዶች ልባቸው ይደክማል። አንዳንዶች ተስፋ ይቆርጣሉ። እንግዲህ ያው እነሱ እንዲህ ከሆኑማ ብለው ጀርባቸውን ለሃይማኖት ይሰጣሉ። ስንቶች ክደው ይሆን? ስንቶች ደክመው ይሆን? አያችሁ፣ አንዳንዶችን በቤተ መቅደስ አንዳንዶችን በገነት እንዳሳተ ትዝ አይላችሁ? የእግዚአብሔርስ ፍርድ ከየት የሚጀምር ይመስላችኋል? ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል። እሱም አሁን ነው አይደል? ምን ማለት ነው? ስተት ሊገኝ ይችላል፣ ድካም ሊገኝ ይችላል። ይሄ ከምን ይመጣል? በቤተ መቅደስ ድል ለምን አልነሳውም ከሚል ከውጊያው ብርታት ነው። ወገኖቼ፣ ተራ ምእመናንን ከሚዋጋ አንድ ጳጳስን ቢዋጋ የሚያተርፈውን ነጥብ ያውቃላ። ቤተ ክርስቲያንን የሚያስጥለውን ነጥብ ያውቃላ። ለዚህ ነው ትኩረቱን በካህናት ላይ፣ ትኩረቱን በጳጳሳት ላይ፣ ትኩረቱን በአገልጋዮች ላይ ሊያደርግ የሚችለው። የመጀመሪያው ማንሳት መፈልገው ምእመናን፣ በዚህም ዘመን በሚመጡትም ዘመናት ውጊያ ቢያይልብን ብታዩ የዲያብሎስ ፈተና እንደበዛብን ተመልከቱ እንጂ አትፍረዱብን። የጦርነቱ አውድ የውጊያው ስልት እንዴት እንዳበረታው እዩ እንጂ አትናቁን፣ ችላም አትበሉን፣ ጀርባም አትስጡን፣ ፊትም አታጥቁሩብን፣ መንገድም አትቀይሩብን፣ እርግማንም አታብዙብን፣ በፌስቡክም አታጫጩብን። ሌላ ነጥብ ላንሳላችሁ ወገኖቼ። የተወደደ መድኃኒታችን ኢየሱስ ክርስቶስ ታስታውሳላችሁ? በምኩራብ እየገባ ቁጭ ያለ ትምህርት ይሰማ የነበረው እንዴት ባለች አገልግሎት እንደነበር ላስታውሳችሁ እንዴ? ጌታችን ቁጭ ብሎ የሚማርባት፣ መጻሕፍት የሚገልጥባት፣ የሚያነብባት ያቺ አገልግሎት ቦታ ምን አይነት ቦታ እንደነበረች ልንገራችሁ። ንግድ የበዛባት፣ ሞጭ ላፎች የበዙባት፣ ወገኖቼ ርኅራኄ የሌላቸው ለሰው የማያስቡ በጣም ነጋዴዎች የበዙባት አገልግሎት ውስጥ ነበር ጌታችን ቁጭ ብሎ ይማር የነበረው። አንዳንዶች እንዴት እንደዚህ ይሆናል እያሉ መማር የጠሉ አሉ። ከካህናት መመከር የጠሉ አሉ። መምህረ ንስሐ የሸሹ አሉ። እንዴ እናንተ ኦርቶዶክሳውያን እናንተ ከጌታችን ትከብራላችሁ እንዴ?
እናንተ እኮ አታውቁም። ንስሐ ይግባ ይግባ፣ ሌሊት ያልቅስ አልቅስ፣ እናንተ እኮ ጥፋቱን ነው የምታውቁት። ጌታችን ግን ልባቸውንና ኩላሊታቸውን እየመረመረ ማንነታቸውን እያወቀ ቁጭ ብሎ እኮ ነው የተማረው። ትቶ የሄደ መሰለ እንዴ? ቦታ የቀየረ መሰለ እንዴ? ወገኖቼ ምን ያህል ዘመን እንደታገሳቸው ላስታውሳችሁ። ገና ከልጅነቱ ጀምሮ እኮ ነው ወደ ቤተ መቅደስ ይሄድ የነበረው። ያን ያህል ዘመን ታግሷቸው እኮ ነው ያንን ገበታ የገለበጠው። ምን ያህል ዘመን ትታገሳለህ አንተ? ካህንህን ምን ያህል ጊዜ ትታገሳለህ? ጳጳስህን ምን ያህል ጊዜ ትታገሳለህ? ንስሐ አባትህን ምን ያህል ጊዜ ትታገሳለህ? ክርስቶስ ይሄን ያክል ዘመን ታግሷቸው ከኖረ ማናችሁ እናንተ አመናጫቂዎች የምትሆኑት? ማናችሁ እናንተ መንገድ ቀያሪዎች የምትሆኑት? ማናችሁ እናንተ ከገሌማ አልማርም የምትሉት? ማንነኛ ገሌማ አቆርበንም የምንለው? ማንነኛ ምን ንስሐ አባት አለ በዚህ ዘመንማ ብለን ተቀማጣዮች? የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ ራሱ ቁጭ ብሎ ከተማረ ማን ነው ማይማር? ለዚህ ነው ሊቁ ዮሐንስ አፈወርቅ በረከቱ ይደርብንና ስለ ቃላቱ እንጂ ስለ ሕይወቱ አደራችሁን እንዳትመረምሩ ይላል። ለምንድን ነው የምትመረምረኝ? ለምንድን ነው እኔን በማጥናት የምትደከመው? ለምንድን ነው እኔን በፌስቡክ ለማውጣት መከራ የምትበላው? ስለ ትምህርት እንጂ ፈርቻ አይደለም ይሄን እምላችሁ። ዮሐንስ አፈወርቅ ሊቁ እንዳለው ስለ ትምህርታችን እንጂ ስለ ሕይወታችን እባካችሁ አትመራመሩ። ጊዜ አታባክኑ፣ ህሊናችሁንም አታባዝኑ፣ አንደበታችሁንም አታርክሱ፣ እርግማንም አታብዙ፣ መጠላላትንም አትጨምሩ፣ መገፋፋትንም አትውደዱ። ጌታችን እንኳን መጀርባቸውን ሰጣቸው፣ ትቷቸው ሂዱ አላለ። ወገኖቼ ራሱ አንዳንድ ሰው ራሱ በተግባር ሊያደርገው የማይችለውን ሰው እኔን እንዴት ያስተምራል ይላል። ጌታችን ቁጭ ብሎ ሲማር ማናንተም አትማረው እንዴ? ወገኖቼ እመኑኝ፣ ለእናንተ የሚናገረው ሰው እንዳይመስላችሁ። ለእናንተ የሚመክረው፣ ለእናንተ የሚያስተምረው፣ ለእናንተ የሚሰብከው፣ እናንተን የሚያረጋጋችሁ እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። ላንተ የሚናገረው ካህኑ እንዳይመስል፣ ላንተ የሚናገረው መምህሩ እንዳይመስል፣ ላንተ የሚናገረው ሰባኪው እንዳይመስል፣ ራሱ እግዚአብሔር መንፈስ ቅዱስ ነው የሚናገረው። ታዲያ ትታችኋቸው መቼ ሂዱ አለ? ወገኖቼ በመጽሐፍም ተመልከቱ። ጌታችን ያለውን አታውቁምን? ምንድን ያለው? ያዘዟችሁን ሁሉ አድርጉ ጠብቁትም፣ ነገር ግን እየተናገሩ አያደርጉትምና እንደ ስራቸው አታድርጉ እኮ ነው ያለው። ክፉ ከሆነ ስራዬ እንደ ስራዬ አታድርገው፣ ማስተምርህን ግን ተግብረው። እሱ ለራሱ ማያደርገውን ከየት አምጥተን እንድናደርግለት ነው? ለምን ትላለህ? ጌታችን እንኳን ትታችኋቸው ሂዱ እኮ አይደለም ያለው፣ የሚያደርጉትን አታድርግ። በቃ ስራውን ከጠላኸው ያንን ስራ አትድገመው። ነውሩን ከተጸየፍከው በነውሩ ህይወት አትተባበረው። ትዛት ሂደው። ሁለተኛው ነጥብ ማንሳት የምፈልገው ይሄንን ነው ወገኖቼ። አንዳንድ ነጥቦችን ጨምር ላድርግላችሁ። አንዳንድ ሰዎች በአገልጋዮች በጳጳሳት ሊሆን ይችላል፣ በካህናት ሊሆን ይችላል፣ በመምህረ ንስሐ ሊሆን ይችላል፣ በሰባኪያን ሊሆን ይችላል፣ በምግባራቸው ጉድለት፣ በመንፈሳዊ ሕይወታቸው ደካማነት ወገኖቼ እግዚአብሔር ከቤተ ክርስቲያን የሚለይ እግዚአብሔር ጸጋውንም የሚያቋርጥ ይመስላቸዋል። እደግመዋለሁ። በሰው ድካም በአገልጋዮች ጉድለት እግዚአብሔር ጸጋውን የሚያጎድል የሚመስላቸው ብዙ ሰዎች አሉ። ወገኖቼ የቤተ ክርስቲያንን መጻሕፍት ላንሳላችሁ። እስመ ካህን ሕጹጸ ምግባር ከመ ማኅቶት ዘሰውቱ ይላል። የምግባር ጉድለት ያለበት ካህን ይላል
እንደሚነድ እንደሚያበራ መብራት ነው ይላል። እዩ እንደ መብራት ነው እሱ የምግባር ጉድለት ያለበት። ሰሙ እንደሚቀልጥ ካህኑም ይቀልጣል። ሰሙ የቀለጠ መብራት እንደሚሰጥ ካህኑም በምግባሩ ጉድለት ይቀልጣል። ግንስ ጸጋ መስጠቱ ግን አያቋርጥም። እግዚአብሔር ጸጋውን ከቤተ ክርስቲያን አያቋርጥም። እግዚአብሔር በምስጢራተ ቤተ ክርስቲያን በሀብታተ ቤተ ክርስቲያን ለልጆቹ መዋሃድን ልጅ መሆንን በመንፈስ ቅዱስ መታፈንን መጽናናትን በቃሉ ማንጻትን ዓለም እስኪያልፍ ድረስ ይቀጥላል። ለዚህ ነው እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለው። አንዳንድ ግብዞች አሉ የኔና የወንድሞቼን ድካም እያዩ እግዚአብሔርማ ተለይቷታል የሚሉ። እንዲህ ከሚሉ ሰዎች ነው እግዚአብሔር የሚለየው። እግዚአብሔር በቃሉ የታመነ ነው። እግዚአብሔር ቃል ኪዳኑ ጽኑ ነው። እንኳን አይደለም በሐዲስ ኪዳን በዛች በደካማዋ እንኳን በረድኤት መቼ ተለያት ወገኖቼ። የካህኑና የእግዚአብሔር ግንኙነት ሊቋረጥ ይችላል። የቤተ ክርስቲያን የምስጢራቱ ግንኙነት ግን ለዘላለም ይኖራል። ጸጋን ሲሰጥ ይኖራል። እሳቱ ዘወትር ይነዳል ይላል መጽሐፍ ቅዱስ። ዘወትር ይነዳል እሳቱ፣ ዘወትር ይነዳል እሳቱ። በፍርሃት ለሚመጡ፣ በመንቀጥቀጥ ለሚያመልኩ፣ በመታዘዝ ለሚኖሩ ዘወትር ይነዳል። በትዕቢት ለሚኖሩ፣ ትሕትናን ለማያውቁ፣ በግብዝነት ለሚመላለሱ በጸጋው ውስጥ ነን ቢሉ እንኳን ጸጋውን አያሳትፋቸውም፣ ይነጥቃቸዋል። ሺህ ጊዜ ቆራቢ ለምን አይሆኑም? ይነጥቃቸዋል፣ እየነጠቀ ይወስደዋል። አትደፋፈሩት፣ ማንንም አትናቁበት። አንዳንድ ግብዞች አሉ ዛሬማ የሚቀድሰው አባ ገሌ ነው ይባባሉላችሁና ስልክ እየተደዋወሉ ቻት እየተደራረጉ ሜሴጅ ቴክስት እየተደራረጉ ሊቀበሉ መጥተው የሚመለሱ አሉ። አቤት ጉድሽ፣ አቤት ጉድህ! ያን ቀን እንደውም የእግዚአብሔር መልአክ ነበር የሚያቀብልህ። የመላእክ እጆች ነበር ያኔ እንደውም የሚያጎርስህ። እንዲህ አይነት ግብዝነት አሳዝነው፣ ያውም እየተዋወቀን እግዚአብሔር ብዙ ሸፍኖልን። ወገኖቼ እግዚአብሔር ጸጋውን ሲሰጥ ይኖራል። ካህኑ ግን ሊወድቅ ይችላል። ካህኑ ግን ሊደክም ይችላል። ክህነቱ እሳት ናት። እሷ መብራቷን ስትሰጥ ትኖራለች። የእግዚአብሔር የምስጢራት የሀብታት አንዱ ጸጋው ናትና ሰሙ ግን ይጎዳል፣ ካህኑ ግን ይጎዳል። መብራት ግን ሲሰጥ ይኖራል። ምዕመናን መብራት ግን ሲሰጥ ይኖራል። መብራት ግን ሲሰጥ ይኖራል። ወገኖቼ እንዳትረሱ፣ እግዚአብሔር በካህኑ አማካኝነት ምንም ነገር ካልሰራ እኛ ምንም አይነት ማስተስሪያ የለንም። እደግመዋለሁ፣ እግዚአብሔር በካህኑ እጆች ማዳናችንን ካልሰራ ማስተስሪያችን ከወዴት አለ? መስዋዕቱን የሚፈትተው እሱ ከሌለ የት አለ? የሐዲስ ኪዳኑ የይቅርታ ደም እንዴት ይቀዳል? ሥጋው እንዴት ይፈተታል? መስዋዕቱስ እንዴት ይሰምራል? እግዚአብሔር በመሠዊያው፣ እግዚአብሔር በመስዋዕቱ፣ እግዚአብሔር በክህነቱ ነው ለዘላለም ቃል ኪዳን የገባው። ለዚህ ነው ምንም አይነት ማስተስሪያ የለንም። ምስጢራተ ቤተ ክርስቲያንን ከምን እንካፈላለን? ካህኑ ከሌለን። ለዚህ ነው በዚህ ዘመንም ከክህነት ጋር ማቆራረጥ፣ ከጵጵስና ጋር ለማቆራረጥ አንዳንድ ብልጭ የሚሉ ደሳስ የማይሉ ድምጾችን እንድትሰሙ ይሆናል። እዘኑላቸው። ተሸንፈዋል፣ እኛ አብረን ለምን እንሸነፋለን? አልቅሱላቸው። ደክመዋል፣ ይልቅ እዘኑላቸው። ከቻላችሁ ከእሳት ነጥቆ የሚያወጣ ጸሎት አድርሱላቸው።
ደረታችሁን ድቁላቸው። የወደቀ ያሳዝናል እንጂ ከጸጋ እግዚአብሔር የተለየ ያስለቅሳል እንጂ ሌላ ምን ይሆናል? ምእመናን እንደዚህ ነው የምንረዳው። ኦርቶዶክሳውያን እንደ አንዲት እንደደከመች ምስኪን ነፍስ ነው የምንተያየው። ምእመናን ወገኖቼ አንድ እውነት እንነጋገር። የሚገባቸው ሰዎች ባይሆኑ እንኳን እግዚአብሔር ሕዝቡ ድህነትን እንዲያገኝ የሚገባቸው ሰዎች ባንሆን እንኳን እግዚአብሔር በእኛ ይሰራል። እደግመዋለሁ፣ የሚገባን ሰዎች ባንሆን እንኳን ስለ እናንተ ሲል ስለ ሕዝቡ ሲል እግዚአብሔር ይሰራል። በማስረጃ ልስጣችሁ። እግዚአብሔር እኮ ቸርና ሩሩ ነው። እጅግ ክፉ በሆነው በለዓም እንደሰራ አልሰማችሁ? እጅግ ክፉ በሆነው በለዓም ከሰራ በቄሱ አፍማ እግዚአብሔር እንዴት አይሰራም? ምን ይሄን ብቻ በወንጌል ላይ አታስታውሱ? በስም ሰብከናል፣ በስም ተአምራት አድርገናል፣ በብዙ ቋንቋዎች ተናግረናል ይሉኛል፣ እኔ ግን አላውቃችሁም እላችኋለሁ አላቸው። ማቴዎስ ወንጌል ምዕራፍ 7 ላይ ምን ማለት ነው? አላውቃችሁም በሚላቸው ሰዎች እንኳን አንዳንዴ ይሰራል እግዚአብሔር። አላውቃችሁም ባላቸው ሰዎች ከሰራ በሚታወቁ ግን በምግባር ጥቂት በደከሙ ሰዎች እግዚአብሔር አይሰራም? ይህምን እሱ መመጻደቅ ነው። ይህምን እሱ እኛ እንደወደቀ ክንፍ የለኝ ነኝ፣ አላርግ ነኝ፣ ሰው ነኝ እንደናንተ ከሰባቱ ባህሪያት ከአራቱ ባህሪያተ ሥጋ ከሦስቱ ባህሪያተ ነፍስ የተሰራው ነኝ። ቆማለሁ፣ ወድቃለሁ፣ በረታለሁ፣ ደክማለሁ፣ እንገዳገዳለሁ፣ እጸናለሁ። ታዲያ ሰው አይደል እዚህ ውስጥ ያለው? እውነቷን ነው። አንዳንዶች ግራ ይገባቸዋል። ቆመን ስናስተምር ይሁን ወይ ስንቀድስ ይሁን እንጃ። አስታውሳለሁ፣ ስሙንም አልጠቅስላችሁ፣ አንድ ሰው በጥንቱ ዘመን አውደ ምሕረት ላይ በደንብ አስተምሮ ሰብኮ ቀሚስ ነበር ያረገው። ሲሰብክ ውሎ አመሻሹ ላይ ቀሚሱን እጥፍ እጥፍ አድርጎ ቦርሳው ውስጥ ከቶ ታክሲ ውስጥ ገብት ሲል ከእናቷ ጋር እዛ አብራ ትሰበክ የነበረች አንዲት ልጅ 10 ምናምን ዓመት ልጅ ማየ አቤት ሰው ነው እንዴ ለካ አለችኝ አለች። ሰው ነው መስላችሁ እንዴ? ሰው ነው እንዴ ለካ? እንዴት ነው እንዴ መጣው? አላርግም እኮ ነው እዚሁ ነኝ። ከቻልኩ ከተመስገን ጋር በፊት ነው የምንሄደው እንጂ ደመናን ጠቅስም እኮ አዲስ አበባ ላይ ሄዱ። እውነት አስብ እየሰማችሁ እንደዚህ ነው። እና በዚህ ምስኪን ሰው ይፈረዳል፣ ይራራል እንጂ ወገኖቼ አላውቃችሁም ባላቸው ሰዎች እግዚአብሔር ስራ ከሰራ በሚያውቃቸው በትንንሽ ድካም ውስጥ ባሉ ሰዎችማ እግዚአብሔር እንዴት ብዙ አይሰራ? እውነት አስብ፣ እውነት አስብ። እንደው ለምሳሌ ይቅርታ ይደረግልኝ እንጂ እግዚአብሔር በአህያ አፍ የነብዩን እብድነት እንዳገደ አልሰማችሁ? በእኛ አፍ እግዚአብሔር ቢሰራ ታከሱ እንጂ ምዕመናን። አንዳንዶች ሌላ አዳራሽ ገብተዋል። አንዳንዶች ተመጻዳቂ ሆነው ሌላ ርዕዮተ ዓለም ተከትለዋል። አንዳንዶች የኛን ድካም አይተው እግዚአብሔርንም እንደኛ ጠርጥረዋል። አንዳንዶች እንዳያያዛችን ጉድለት ዲኮራቸው አያምርም፣ ወንበር የላቸው፣ ንግግራቸው ጎዳፋ ነው፣ ልብሳቸው አናፋ ነው እያሉ እግዚአብሔርንም በዚህ መዝነው ዲኮር የበዛበት ብልጭልጭ መድረክ የበዛበት ቦታ ሄደዋል። እግዚአብሔርንም እንደዚህ አይነት መቀመጫ አይነት ይጠረጥሩታል። አይመቻቸውም። እንደዚህ ሸሚዙ የተቀደደ እንደዚህ እግዚአብሔርን አያውቅም በማለት መቀማጠል የጀመሩ አንዳንድ ምስኪኖች አሉ። እግዚአብሔርን በሚለበስ ልብስ፣ እግዚአብሔርን በሚነዳ መኪና፣
እግዚአብሔርን በብልጭልጭ ነገር የሚገምቱ አንዳንድ ዘመናዊ ወጣቶች አምልጠዋል። ምንድነው ልል የምፈልገው የሚገባቸው ሰዎች እንኳን ባይሆኑ ስለ ሕዝቡ ሲል እግዚአብሔር ማዳኑን በምድራችን ላይ አቋርጠን። ይሄን ነጥብ ነው ማንሳት የፈለኩት። ሌላ ነጥብ ላንሳላችሁ ወገኖቼ፣ እንዳላስመሻችሁ ፈጠን ልበል። ሌላ ነጥብ እንደውም ዮሐንስ አፈወርቅ አንድ ምሳሌ ይናገራል። ከቃሉ ጋር ናችሁ። እንዲህ ይላል ሊቁ ዮሐንስ አፈወርቅ፣ ወደ ሐኪም ቤት ሄደ ቁስልህን የሚያክም ሐኪም ቁስል ቢኖርበት አልታከምም ትላለህ እንዴ ይላል። እየሰማችሁ ነው? ሆስፒታል ስትሄዱ ልትታከሙ ስትሄዱ የእናንተ የሕክምና ካርድ ነው የሚወጣው ወይስ የሐኪማችሁን ካርድ ነው የምታዩት? አይሰማችሁ ነው? እንዳይሰማችሁ ፈልጋችሁ ይሰማል። የእናንተ ካርድ ነው የሚወጣው የሐኪሙ ካርድ ነው የሚወጣው? የኛ ነው። ሐኪም ምን አይነት በሽታ እንዳለበት ጠይቀህ ነው የምትታከመው ወይስ የራስህን ነው የምትዘረዝረው? የራስህን ነው ስትዘረዝር የምትውለው። ከዛ በኋላ ቁስልን እንዲያክምህ ስትገላለጥ አይደል እንዴ የምትውለው? ምን ማለት ነው? እዛ ያለውን ሐኪምህን ቁስሉን ካልመረመርክ፣ ድካሙን ካልጠየቅ፣ ምን በሽታ እንዳለበት ካላጣራ እዚህ ስትመጣ የኔን ቁስል መፈለግ ምንድነው? እዚህ ያለው ሐኪምህን ቁስል መመራመር ምንድነው? እዚህ ያለውን ምስኪን ሰው በምን ታሟል እያልክ መመራመር አሁን ጥሩ ነው? ለዚህ ነው ሊቁ ዮሐንስ አፈወርቅ ልክ እዛ ሐኪም ቤት ቁስልህን እንደምትገልጠው እዚህም ላለው ሐኪምህ ቁስልህን ግለጠው ይላል። ምን አድርግ? ግለጠው። ቤተ ክርስቲያን ሆስፒታል ናት፣ ፍርድ ቤት አይደለችም የሚለው ለዚህ እኮ ነው። ግለጠው። ምዕመናን፣ ከሐኪም በላይ ሐኪም እዚህ ያለላችሁ። ያኛው የሥጋ ሐኪም ብቻ ነው፣ ይሄ ግን የሥጋም የነፍስም ሐኪም ነው እዚህ ቤት ያለው። መጽሐፍ ቅዱስ በግልጽ ነው የሚያስተምረው። የያዕቆብ መልእክት ምዕራፍ 5 ቁጥር 14 ላይ ተመልከቱ። የታመመ ማንም ቢኖር የቤተ ክርስቲያንን ቀሳውስት ይጥራ፣ በጌታም ስም ይጸልዩለት፣ ዘይትም ይቀባው፣ ድውዩም ይድናል፣ ኃጢአትም ሰርቶ ከሆነ ይሰረይለታል ይላል። የነፍስ የሥጋ ሐኪም እቺ ነበረች። ፋርማሲ ከመሄድ በፊት እዚህ፣ ጉልኮስ ከመሰካት በፊት እዚህ፣ ክኒን ከመዋጥ በፊት እዚህ፣ ቼክ ተደረጉ፣ ጸበል ተገቡ፣ ቅባ ቀንዲ ካህኑ ይጸልይላችሁ፣ ለነፍስ ለሥጋ ትፈወሳላችሁ። እኛ አገላበጥ ነው። አዎ ከጉልኮሱ በፊት ቀንዲልህን፣ ከዶክተሩ በፊት ካህንህን ካስቀደምከው አንተ ክርስቲያን ነህ፣ መንፈሳዊ ነህ። ያንን ተው አይደለም ግን አስቀድመው። በሽተኛ ቁስሎቹን ገልጦ እንደሚያሳይ አንተም ሳትመረምር ቁስሎቹን ሳያታይ ምን ታሟል ሳትል አንተም እንደዚሁ ግለጠው። ምን ማለት ነው? በራስህ ቁስሎች ላይ ብቻ ተኩር። በቃ ጌታ ሆይ ምንኛው ድቅ ያለው፣ ጌታ ሆይ የኔን ድካም ግለጥልኝ፣ ያንተን ገናናነትና ልዕልና አሳየኝ እያልክ አልቅስ እንጂ የማንንም ቁስል ስትመለከት አትሂድ። እንደ አንድ ከንቱ ዝም ወይም እንደ ብርቱ ዲያብሎስ በሰዎች ቁስል ላይ አትረፍ። የሰዎችን ድካም አትፈልግ፣ እንደውም አትየው፣ እንደውም አትስማው፣ እንደውም አትነጋገረው። የተስማ ድምፀ ወትራይ ገጸ ድምጿን አትስማ መልኳንም አትይ የሚለው ለመነኮሳት ብቻ መጠየቅ አይደለም። በዚህ ዓለምም እንደዚህ ላሉ ደካማ ቁስሎች አትመልከቱ። እያንዳንዱ የገዛ ራሱን ሥራ ይፈትን ይላል ቅዱስ ጳውሎስ ገላትያ መልእክት ምዕራፍ 6 ቁጥር 4። እያንዳንዳችን የራሳችንን ቁስል ብቻ፣ የራሳችንን ገጣባ ብቻ፣ የራሳችንን ካንሰር ብቻ፣ የራሳችንን ጋንግሪን ብቻ፣ የራሳችንን በቃ ሌላ የራሳችንን ጉድፍ ብቻ፣ የራሳችንን ምሰሶ ብቻ በራስ ላይ አተኩር።
እንዴት እንደምታሸንፈው ታገል። ከቻልክ ካህኑን ደግፈው፣ ካህኑን አግዘው፣ እጆቹን አበርታው፣ ጸልይለት፣ አልቅስለት። ይልቁንም በዚህ ዘመን ቅዱስ አትናቴዎስም እንዲህ ይላል፣ በረከቱ ይደርብንና አሜን አትሉ? ገበሬ ይላል በጭቃ እጁ ቢዘራ ስንዴው አልበቅልም ይላል እንዴ? ይላል። ገበሬ እንኳን ስንዴ የሚዘራው በምኑ ነው? በጭቃ እጁ። ይበቅላል አይበቅልም? አዲስ አበባ ይበቅላል። ፎቅ መሰለ እንዴ እንዳትሉ። ይበቅላል አይበቅልም? በጭቃ እጁ ቢዘራም ይበቅላል። ጸጋ እግዚአብሔርም እንደዚሁ ነው ወገኖቼ። ለዚህ ነው ቅድም በመግቢያዬ ላይ እውነቱን የሚያስተምር ይሁን እንጂ ስለ ቃላቱና ስለ ሕይወቱ በጥንቃቄ ተከታተሉ። ይበቅላል። ምንም እንሁን ምን የእግዚአብሔር ቃል ነው፣ የእግዚአብሔር ጸጋ ነው፣ መንፈስ ቅዱስ ነው። ባይገባንም ባንረዳውም እግዚአብሔር ሳይሰራ አይሄድም። እመኑኝ። አሁን በዚህ ጥቂት ምሽታችን እንኳን እግዚአብሔር የሚሰራው ስራ ባይገባም አዎ ቁጭ ብለህ ተማር። ባትረዳውም አዎ ቁጭ ብለህ ተማር። አቀላጥፌ ባልናገረውም አዎ ተማር። ግራም ያጋባም ቢሆን አዎ ዝም ብለህ እግዚአብሔር ይመጣል። ልጁ አሉ መጽሐፍ ቅዱስ አነባለሁ አይገባኝም ይላቸዋል። ልቶ ወይስ እያነበብኩ ልቀጥል ይላቸዋል አንድን አባት። እሳቸውም ይህንን ማብራራትና ማስረዳት ስለፈለጉ የቤት ውስጥ የነበረ በመጀመሪያ ለወጥ ማፍያነት ሲያገለግል የኖረ ድስት እዛ ቤት ነበረ። ከእርጅና ብዛት ወጥ አፍልቶ ስላበቃ የዚህ ድስት ፊውቸሩ መቀደድ ስለሆነ ተቀደደና ከሰል ማመላለሻ ሆነ። የብዙዎቻችን ቤት እንደዚህ አይደል? የድስት ፊውቸሩ ምንድነው? ከሰል ማመላለሻ አይደለም የሆነው ሲቀደድ ነው አይደል? እናንተ ጋር እንጂ እኛም ቤት እንደዚህ ነበር። እና ተቀዶላችሁ ነበርና ይሄ ድስት ከሰል ማመላለሻ አድርገውት እዛ ቤት በጥቀርሻ ሆኖ ተቀምጧል። እኛ አባት ልጃቸውን ማስተማር ስለፈለጉ ምን አረጉ? ልጅ ያሉት አቤት አልገባህ አለ። አዎ እስኪ በዚህ ተቀደደ ድስት ውሃ አምጣልኝ አሉት። ከመቼ ወዲህ ነው በዚህ በተቀደደ ድስት ውሃ እርሱ ጋር ማመጣው? ታምራት የለኝ በምን አድርጌ ነው ማደርስሎት ይላቸዋል። ግድ የለም ማምጣት። መቼም አባት ነው ያዘዘው ማምጣት ስላለበት ይዞ እቤት እስኪመጣ ድረስ ውሃው መንገድ ላይ ፈሶ አልቋል። እውነት አሰብ እውነት ነው ይፈሳል። ምን ጥያቄ ያለው? ፊዚክስ አያስፈልገው ይሄ ቴረምና ፖስቱሌት አያስፈልገው። እውነት ነው ይሄ ፈሶ አለቀ። ይሄው አላልኮትም ይላል በትህትና። እሳቸው ደግሞ ደህና አጠጥተው ሊያስተምሩት ስለፈለጉ በልድገም ያንተ አያያዝ ነው ይሉታል። ምን አያያዜ ነው? አይ ስላልፈጠንክ ነው። ኧረ ምን ስላልፈጠንኩ ነው? ተንቀራፈ ነው ብቻ ይሉታል። እየተነጫነጨ ጸጉሩን ድምጹን እያክተመተመ ጸጉሩን እያፍተለተለ እንደገና ሁለተኛ ጊዜ ሊያመጣላችሁ ይሄዳል። አሁንም ያልቃል። እውነት አሰብ አይመጣም፣ ያልቃል። አሁንም ሲነጫነጭ ሶስተኛ አዘዙታ። አሁን በቃ ድንጋይ ሁሉ እየመታላችሁ ይሄዳል። እንደናንተ እንኳን ታረጉ። በሰላም መውጣት ፈልጋለሁ ከአዳማ አይሻል ሰንበት አታግዙልኝ። እንደገና ሶስተኛ ይዞ ሲመጣ አሁንም ፈሰሰ። ይሄ አላልኩም ብሎ ጣለላቸው። ግን እሳቸው አንድ ጥልቅ ትምህርት ለካ ሰጥተውታል። ምንድነው? ጥቀርሻ የነበረው ከሰል ማስቀመጫ ምንም እንኳን ውሃውን ይዞ እሳቸው ፊት ባይመጣ ውሃ በማመላለሱ እያፈሰሰ እንኳን በመቆየቱ ምክንያት ጥቀርሻ የነበረው ድስት ምን ሆኖ ነበር? ነጽቶ ነበር። እየሰማችሁኝ ነው? እንደዚህ ነው እግዚአብሔር ጸጋ። ግድ የለም አፍሳሾቹ ነው። ግድ የለም ይዛችሁት አትግቡ። ግድ የለም እንቅልፋሞቹ ነው። ኑና ተቀመጡ። ሸራፎቹም ሁኑ፣ የተሰነጠቃችሁም ሁኑ። አይጠቅምም ብላችሁ እንዳታስቡ። እግዚአብሔር አንድ ቀን ያነጻናል።
እግዚአብሔር አንድ ቀን ያስተካክለናል። ደጋግሞ በመሆን ይሄ ምን ማለት ነው? ዝም ብሎ ማድረግ። እያንዳንዱ የራሱን ስራ ይፈትን። ወገኖቼ በግነንኛ ስለረኛው ለማወቅ ጉጉ አንሁን። በግናችሁ ስለረኛችሁ። አሁን በግ ስለረኛው ይወቅ አይወቅ ወደሚያሰማራው ይሄዳል እንጂ እረኛዬ ምንድነው እዚህ ውስጥ እኮ አይገባም። በግነን እንደዚህ ነው መኖር ያለብን ምዕመናን። ስለረኛው ለማወቅ እጅግ ጥልቅና ጉጉ አትሁኑ የሚባለው እኮ ለዚህ ነው ወገኖቼ። ጥልቅ አትሁኑ፣ ለማወቅ አትጓጉ። ስለገሊት ለማውራት አትጨነቁ ወገኖቼ። ጥቂት ሐሳቦችን ልጨምርላችሁ። እስኪ አንድ ሁነኛ ታሪክ ላስታውሳችሁ ምዕመናን። ዳዊትን ታስታውሱታላችሁ? ንጉሡ ሳኦል ያሳደደው ዳዊት፣ ንጉሥ የቀናበት ብላቴና ከቤተ መንግሥት ጦር ይዞ ላሯሯጠው እረኛ ዳዊትን ላስታውሳችሁ። ሳኦል ስለቀናበት ዳዊትን ያባረረው ጀመር። ዳዊትም ምን ያመጣል ብሎ አፍንጫው ስር አልተቀመጠም። አንዳንዴ ፈቀቅ ማለት ያስፈልጋል ምዕመናን። ፈቀቅ ለማበሳጨት አትሩጡ። ቆይ እገሌ ላናደው ላበሳጨው ለምን ትላላችሁ? ኑሯችሁ ማበሳጨት ብቻ የሆነ ሰዎች ምድራችን ላይ ትኖሩ ይሆን? አንዳንዶች አሉ ኑሯቸው ማበሳጨት ብቻ ይሆን፣ ማስለቀስ ብቻ ይሆን፣ ተንኮል መስራት ብቻ ይሆን። ሁሉ ጊዜ አይሰለችም እንዴ? ዳዊት ላበሳጨው አላለም፣ ፈቀቅ አለለት ካይኑ። ይሄ እውነትን ፈቀቅ ሲል ምንም እንዳይደለው ቆጥሮ ተከተለው። ዳዊት ግን እጅግ አስደናቂ ሰው ነው። የኤዶምያስ ምድረ በዳን የይሁዳ ምድረ በዳን ቅድስተ ቅዱሳን እያደረገ ብዙ ዝማሬያቱን የዘመረው በይሁዳ ምድረ በዳ በኤዶምያስ ምድረ በዳ ምን ታገኛላችሁ ምዕመናን? ምድረ በዳዎችን ምድረ በዳ የሆነውን ሕይወታችሁን፣ ምድረ በዳ የሆነው ኑሯችሁን፣ ምድረ በዳ የሆነው ዘመናችሁን እንደ ዳዊት ታሳልፉት ይሆን በዝማሬ? እንደ ዳዊት ታሳልፉት ይሆን በቅኔ? ወገኖቼ ዳዊት ብዙ መዝሙራቱን የደረሰልን በስደት ነው። በከባድ ጊዜያትና ክፉ በሆኑ ጊዜያት መዝሙር አላችሁ፣ ቅዳሴ አላችሁ፣ ቅኔ አላችሁ፣ ወንጌል አላችሁ፣ ጸሎት አላችሁ። እዩት፣ ዳዊት ተራሮቹን እያየ የተንጣለለውን ምድረ በዳ እየተመለከተ የእግዚአብሔርን ቸርነት ነበር የሚሰብከው። እንዲህ ባሉ ክፉ ጊዜያት፣ ሁሉም ነገር የጨለመ በሚመስሉበት ጊዜያት የእግዚአብሔር የቸርነቱ እጆች፣ የእግዚአብሔር የፍቅሩ የማዳን በሮች ታሰላስሉ ይሆን? ዳዊት እንደዚህ ነበር ወገኖቼ፣ እንደዚህ ነበር። በስደት የደረሳቸው በበረሃ መንከራተት የጸለያቸው ጸሎቶች ናቸው ዛሬ እኛን እየጠቀሙ ያሉት። አዎ መሰደዳችሁን ለበረከት፣ ሁሉ ነገር በር ቢዘጋባችሁ፣ አሳዳጆች እንኳን ቢበዙባችሁ፣ ቤታችሁን የጸሎት፣ ኑሯችሁን የምስጋና፣ ስራችሁን የበረከት፣ ጨለማውን የማብሪያ የእግዚአብሔርን ሀልወቱን የምታዩበት፣ የመለኮቱን ግርማ የምታደንቁበት፣ የተንጣለለውን የእግዚአብሔርን ሥራ የምትመረምሩበት አድርጓቸው እንደ ዳዊት። እኔ የምፈልገው ይሄ አይደለም። እያሳደደው ሳኦል ምድረ በዳ ላይ ተገናኙ ወገኖቼ። ሳኦል አንዲት ዋሻ ውስጥ ገብቶ የዳዊት ጋሻ ጃግሬዎች ሳኦልን አዩት። እያሳደደው እኮ ነው። ምን እንደሆነ ልንገራችሁ በሞቴ። ሄዱና የዳዊት ጋሻ ጃግሬዎች ሳኦልን አዩና ወደ ዳዊት ሮጦ መጣው። ዳዊት አቤት፣ ይኸውልህ ንጉሡ ሳኦል መጥቶልሃል። ጠላትህ እኮ ነው። ይኸው አፍንጫ ስር ወድቋል። ይኸው መጥቶልሃል። ደግሞስ እግዚአብሔር ንቆታል። ደግሞስ ክፉ መንፈስ ያሰቃየዋል። ደግሞስ እጅህ ላይ ጥሎታል ብለው ዳዊትን ግደለው፣ እጅን ጫንበት፣ ውጋው እያሉ ሰበኩት። የዳዊት ጋሻ ጃግሬዎች ተጽዕኖ አሳደሩበት። እናንተ ወጣቶች ይህ ዓለም ብዙ እንደሚወተውታችሁ እናውቃለን። ይህ ዓለም ብዙ ማማለያዎች እንዳሉት እናውቃለን።
እውነት እንደምትሉት አልሰማም ትላላችሁ። መስሚያማ የለኝም አይደለም የምትሉት ለሌላ ነገር ለዓለም ውትወታ መስሚያማ የለኝም ትላላችሁ። እህቶቼ ጸጉርሽ ወርዶ ይጠቀለላል እንደ ዘንዶ እያሉ እህት ነው የሚሏችሁ። ለሱ መስሚያ አላችሁ። የምን እዚህ ቀሚስ ረጅም ቀሚስ እያረግሽ ሲተላለፉ መኖር ነው? ፈታ በይ እያሉ የተከፈተ ሰዓት ውስጥ ለመክተት ተጽዕኖ የሚያሳድሩባችሁን ወጣቶች መስሚያ አላችሁ። እዩ ጋሻ ጃግሬዎቹ መጥተው ዳዊትን እናንተ እንደምትሉት እኮ ነው ሰበኩት፣ ግደላው። ዳዊት አልሰማቸው። አትስሙ። ወጣቶች ሆይ እውነት እንንገራችሁ፣ የዓለምን ውትወታ አትስሟት። ጆሮአችሁን ድፈኑባት፣ አይናችሁን ጨፍኑባት። ማማለሏን ናቋ። ነፍሳችሁን በእግዚአብሔር ፍቅር በማጥገብ እዚችን ዓለም ፍቅር ተጸየፏት። ጥቂት ነው፣ ሞቅታዋ ጥቂት ነው። አንድ ሰሞን ነው የምታማልልህ። ፊት ሲጨነደር ትሄዳለች። አዎ በሱሷ ካደከመች በኋላ እንደገና ወደ ሌላ ሱሰኛ ትጓዛለች። አንድ ጊዜ ብቻ ነው ውበትሽን የምታየው። ከወደቅሽ በኋላ ሌላ ውብ ደግሞ ትፈልጋለች። ሌላ ቆንጆ ደግሞ ታስሳለች። ይቻላል። የሀገራችን ጫትቃሚዎች ምን እንዳሉ አልሰማችሁም? ሳይያዙ ከተያዙ ብዙ ነው መዘዙ ይላሉ። የታባ ሰምተ ነው እንዳትሉኝ እንጂ ከተያዝክ በቃ ከተያዝክ በኋላ መንፈራገጥ ቆዳን ለመላጥ ነው። አትያዝ። ገረባ ቤት አትያዝ። ሺሻ ቤት አትያዝ። ናይት ክለብ አትያዢ። ሱስ ውስጥ አትያዝ። ቁማር ቤት አትያዝ። አንዴ ከተያዝክ መውጫው ከባድ ነው። ጥፍንግ አድርጎ ነው የሚያስረው። እህቴ ሆይ የዓይን አምሮት፣ የልብ ምኞት፣ የዓለም ማማለል ለጥቂት ጊዜ ነው። ጅማሬዋ ጣፋጭ ይመስላል፣ ፍጻሜዋ መራራ ነው። ከፍጻሜው ጀምረሽ አስቢው። ከእጮኛሽ ጋር ስትመላለሺ ከጅማሬው ሳይሆን ፍጻሜውን አስቢው። ጅማሬው ሳቅ ነው፣ ፍጻሜው ግን ጀርባ ማዞር ከሆነ እንዴት ያመሳዘን ነው። ጅማሬው መነካካትና ጨዋታ ነው፣ ፍጻሜው ግን ያለ ጊዜው መጽነስና መውለድ ከሆነ ለቅሶ እንዴት ነው? ከፍጻሜው ጀምራችሁ አስቡት ወገኖቼ። እንዴትና በምን ሁኔታ ፈጽመዋለሁ በይው። ማማለሉ ለጥቂት ጊዜ ነው። ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት ነው። ዓለም እንደዚህ ናት። ብዙዎችን ወግታ ጥላቸዋለች። ወግታ የጣለቻቸው ብዙዎች ናቸውና የሚለው ለዚህ ነው። ተወግተው የወደቁ አሉ፣ መነሳት ያልቻሉ፣ በቁማር መነሳት ያልቻሉ፣ በሱስ መነሳት ያልቻሉ፣ በዝሙት መነሳት ያልቻሉ። አትያዝ፣ አትግባ። ወተወቱት። ከዚያስ ዳዊት በጣም የሚደንቅ ነው። ሄደ ሳኦልን አየው፣ ግን በጣም ይደንቃቸዋል። ይሄ ሁሉ ውትወታ ተጽዕኖ እንዳላሳደረበት ላሳያችሁ ነው። ምን እንዳለ ታውቃላችሁ? እግዚአብሔር በቀባው ላይ እጅን አላነሳም አለላችኋል። ከጓደኞቹ ውትወታ ይልቅ በልቡ የተተከለው የእግዚአብሔር ቃል በለጣ። ዓለም ትበልጥብሃለች። እዚህ የሚነገርብህ ነገር አይበልጥብህ። እውነት ነው ምን ነግራችሁ። ምን እናረጋችኋለን? እናንተ አስብተን አናርዳችሁ። ለኛ ምን ታረጋላችሁ? ለራሳችሁ እንጂ አንዋሻችሁም። በዓለም ያተረፉ የሉ። እንፋሎትና ተንና ታይታ ትጠፋለች። አሻራዋን ሳትተው እንደምትሄድ መርከብ እንዲሁ መሰስ ብላ ትጠፋለች። ውበቷ ሐሰት ነው፣ ደም ግባቷም ከንቱ ነው። በምን ቋንቋ እንግለጠው? ውሸታም ናት። ሙጭጫ ትበልባት፣ አትጣበቅባት። አንተ ትወዳታለህ፣ እሷ ትጠላሃለች። እኛ እንወደዋለን፣ እሱ ይጠላናል። እኛ እንጠላዋለን፣ እሱ ይወደናል። ማነው እያሉ ሲጨዋወቱ አይደል እንዴ ያ ታላቅ አባት ርዕሰ መነኮሳት በጣም የተደነቀው? እኛ እንጠላዋለን፣ እሱ ይወደናል። ክርስቶስ ነው። እኛ እንወደዋለን፣ እሱ ይጠላናል። ዲያብሎስ ነው አለ። የሚወዳችሁ እዚህ አለ፣ የሚያፈቅራችሁ እዚህ አለ። ስለናንተ የሚጓጓ አይኖቹ የሚንከራተት እዚህ አለ። ውሸታም ናት ዓለም። አትስሟት። ዳዊት እንዴት ይደንቃል! እግዚአብሔር በቀባው ላይ እጄን አላነሳም አለ።
እኔ የምፈልገው ነጥብ ምን እንደሆነ ታውቃላችሁ? እንኳን ሳኦልን ሊገለው እግዚአብሔር ቀብቶታል። እንኳን ሳኦልን ሊገለው የልብሱን ሰናፊል ጥቂት እንኳን ቆረጠና ሊያሳየው ስለወደደ እግዚአብሔር እጄ ላይ ጥሎል ነበር፣ ግን እኔ አልጥልህም ብሎ ሊያሳየው ትንሽ መጎናጸፊያውን ሲቀደው የዳዊት ልብ ተቀደደ። ወገኖቼ እንዲህ በወደቁ አንዳንድ ድካም በተሰማቸው ነገር በመሰላቸው በተሳሳቱ ሰዎች ልባችሁ እንዲቀደድ እንጂ ልባችሁ እንዲጠላቸው አያስፈልግም። እዘኑላቸው፣ አልቅሱላቸው፣ ራሩላቸው፣ ጸልዩላቸው፣ ተንበርከኩላቸው፣ ማልዱላቸው። አትርገሟቸው፣ አትስደቧቸው፣ አትንቀፏቸው፣ አትጥሏቸው፣ አድኗቸው። ወገኖቼ ልብሱን ስለቀደደ ፈንታ ልቡ ተቀደደ። ቀሚሱን ስለቆረጠ ፈንታ ልቡ ተቆረጠ። ሰናፊሉን ስለሰነጠቀ ፈንታ ህሊናው ተሰነጠቀ። ምን አይነት ፍቅር ነው ወገኖቼ! አሁን በዚህ ዘመን አንዳንድ ልብ የሚያደክሙ ዜናዎች እያያችሁ ሊሆን ይችላል። አልቅሱ፣ ጸልዩ፣ ልባችሁን በእግዚአብሔር ፊት አፍስሱና ርር ብላችሁም ከቻላችሁ አልቅሱ። እኔ የፈለኩት ዳዊት በንጉሱ ፊት ይሄን ካላደረገ በክህነት ፊትማ ምን ይሆን ነበር? ለምን መሰላችሁ? ክህነት ከንግስና ከመንግስትነት ይበልጣል። አዎ መንግስትነት በምድር ላይ ነው ባለስልጣን የሆነው፣ ክህነትስ በምድርም በሰማይም ነው። በምድር ያሰራችሁት በሰማይ የታሰረ ነው ብሏል። አዎ ክህነት ይበልጣል። ታዲያስ በንጉስ ፊት ይሄን ካላደረገ በክህነት ፊትማ እንዴት ይበልጣል? ምእመናን እናስ ባካችሁን ስማቸውን በማንሳት ሳይሆን በመጸለይ በመንቀፍ ሳይሆን በመደገፍ በመተው ሳይሆን ደግሞም በመውደድ በመጥላት ሳይሆን በማፍቀር እንቀይረውና ይሄን አዲሱን ዘመን ፈተናችን እንሻገረዋ። ወገኖቼ በወንድም ላይ የማይፈረድ ከሆነ በካህን ላይ እኮ አይፈረድም። እደግመዋለሁ፣ መጽሐፍ ቅዱስ በወንድም ላይ አትፍረድ ካለ በካህን ላይ መፍረድማ ምንኛ ከባድ ነው ወገኖቼ። እዩ ካህንን ለመናቅ የሚማር ሰው እግዚአብሔርን ለመሳደብ በሂደት ላይ እኮ ነው። እግዚአብሔርን ለመሳደብ በሂደት ላይ ለምን ትሆናለህ? ካህናትን ከናቅ እግዚአብሔርን መስደብ አይቀርም። አንድ ሰው በመልካም አተያይ ካህኑን ካየው እግዚአብሔርን በመልካም አተያይ ታዩታላችሁ። ታዲያ የብረትና የወርቅ ማተብ ያልከው ምንድነው? እሱን ነግሬያችሁ ላብቅ እንዳላስመሻችሁ። አሁንም ካሰብኩት ደቂቃ አንድ 5 ደቂቃ ወስጃለሁ። ጎርጎርዮስ ዘንዚናዙ እንዲህ ብሏል። ምን ብሏል? እየሰማችሁኝ ነው? ማብቂያዬ ነው። ምን ብሏል መሰላችሁ? እዩ እጀታው የብረት የሆነ ወይም እጀታው የወርቅ የሆነ ማተብ ሊኖር ይችላል አለ። የሚታተመው ምስል ግን የሚታተመው ማተሚያው መልኩ ግን ተመሳሳይ ነው አለ። እጀታው የብረትም እጀታም የወርቅም ቢሆን የሚታተመው መልክ ግን የእግዚአብሔር ነው። እውነት አሰብ ማተሙ አንድ አይነት ነው። ብረት ልሆን ይችላል፣ ወርቅ ልሆን ይችላል፣ ብር ልሆን ይችላል፣ መዳብ ልሆን ይችላል፣ እንቁ ልሆን ይችላል፣ አፈር ልሆን ይችላል። እጀታው ምንም ሊሆን ይችላል። ዋናው ግን ማተቡ ነው ወገኖቼ። የብረትም የወርቅም ካህን ሊሆን ይችላል። ማተሚያው፣ ጸጋው፣ ሀብቱ፣ ምስጢራቱ፣ መልኩ ግን የክርስቶስ ነው። ወንጌሉ የክርስቶስ ነው። ስጋውና ደሙ የክርስቶስ ነው። ጥምቀቱ ማየገባው ከጎኑ የወጣ ነው። እምንሰብከው የልጁን መልክ እንድንመስል ነው። በቃ እጀታው ላይ የብረት ይሁን የወርቅ እንዳትጨነቅ። ደግሞአለው የብረትና የወርቅ ማይተብ ይቆየን። የእግዚአብሔር ቸርነት የእመቤታችን አማላጅነት ቅዱሳን በረከት ረድኤት አይለየን። በሃይማኖት በምግባር ያጽናን። ኢትዮጵያ ሀገራችንን ተዋህዶ ሃይማኖታችን ይጠብቅልን። አሜን።